መድፈኞቹ አሁንም ሌላ ተጫዋች ለማስፈረም ከጫፍ ደርሰዋል። የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታ ባለፉት 3 ቀናት እጅግ ውጤታማ የተባለ እንቅስቃሴ እያደረጉ ነው። መድፈኞቹ ወደ ዝውውሩ እንግዲህ ሙሉ በሙሉ ገብተው ከፍተኛ እንቅስቃሴ እያደረጉ ይገኛሉ። አዲሱ ተጫዋች ማን ነው? እንደዚሁም ደግሞ ሌላ ከአርሰናል ጋር ስሙ የተያያዘ የፕሪሚየር ሊግ ወሳኝ ተጫዋች አለ። ስለሱም እናነሳለን። ስለ ማይልስ ሉዊስ ስኬሊ እንደዚሁም ሌሎች የዝውውር መረጃዎችን በዛሬው ጥንክራችን የምንመለከታቸው ናቸው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ አብራም ፍቅሬ ነኝ። እንደምናችሁ። ዛሬም እንደተለመደው የስቱዲዮ ሰዓቴን አክብሬ እንግዲህ የዕለቱን ወሳኝ ጥንክር ወደ እናንተ ለማድረስ ተገኝቻለሁ። ለቻናሌ አዲስ ሆናችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ በመሆን በየዕለቱ በስፋት አርሰናልን የሚመለከቱ እንደዚሁም ሌሎች ቡድኖችን የሚመለከቱ መረጃዎችን ማግኘት ትችላላችሁ። እንደተለመደው ውድ ቤተሰቦች ይህ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ነው መውሰዳቸው። መድፈኞቹ እንግዲህ በዝውውር መስኮቱ ምነው ዘገዩ እየተባሉ ሲታሙ ከቆዩ በኋላ አሁን ግን ሙሉ በሙሉ ወደ ዝውውር መስኮቱ ገብተው በደንብ ተጫዋቾችን እያስፈረሙ ይገኛሉ። አርቴታና አንድሬ ቤርታ እያደረጉ የሚገኙት ዝውውር በብዙዎች ዘንድ ጥያቄን እየፈጠረ አንዳንዶች እያበረታቱት፣ አንዳንዶች ደግሞ እየተቹት ይገኛሉ። ወደዚህኛው ወደ አዲሱ የወሳኝ ተጫዋች ከማለፊ በፊት አሁን ለምሳሌ ትላንት የፈረመው ከብሬንፎርድ የመጣው የ31 ዓመቱ ኖርጋርድ ብዙዎች አርሰናል ለምን አስፈረመው፣ ስህተት ነው ይህንን ተጫዋች ማስፈረም እያሉ ብዙ የማይሆኑ ሐሳቦችን ሲሰጡ ሰማለሁ። ስለዚህ እዚህ ጋር አንድ ጊዜ ስለ ኖርጋርድ በጣም አጠር ያለች ወሳኝ ነጥቦችን ልስጣችሁ። ለምን ኖርጋርድ ለአርሰናል አስፈላጊ ተጫዋች እንደሆነ ማለት ነው። በነገራችን ላይ ቶማስ ፓርቴ ለአርሰናል የጠየቀው ደሞዜን 300,000 ፓውንድ አድርጉልኝ፣ ሳምንታዊ ደሞዜን 300,000 አድርጉልኝ እያለ ለአርሰናል ሲጠይቅ ነበር ድርድር ላይ። አርሰናል ደግሞ በዛው ባለበት ደሞዝ ይቀጥል፣ ደሞዝን አንጨምር፣ ስለዚህ 300,000 አናደርግልህም፣ ነገር ግን ባለህ ደሞዝ ቀጥል ብለውት ነበረ። ነገር ግን ቶማስ ፓርቴ እኔ ከናንተ ብለቅ በነፃ ስለምለቅ ሌሎች ቡድኖች በነፃ ስለሚያገኙኝ ሳምንታዊ ደሞዜን ጥሩ ይከፍሉኛል፣ ስለዚህ እንደዛ ከሚሆን እናንተ 300,000 አድርጉልኝ ብሎ ጠይቆ ነበር። አርሰናል ግን ይህንን በጭራሽ ሊስማማበት አልቻለም። ቶማስ ፓርቴ እንደምታውቁት በጉዳት በጣም የሚታማ ተጫዋች ነው። በየጊዜው እንደሚጎዳ ይታወቃል። ስለዚህ ቶማስ ፓርቴን ይህን ያህል ገንዘብ ከምናወጣ ለአዲሱ ተጫዋች ክርስቲያን ኖርጋርድ ሳምንታዊ ደሞዙ 70,000 ፓውንድ ብቻ እንደሆነ እየተነገረ ነው። ስለዚህ አርሰናል አንደኛ የተጫዋች በእንግሊዝ ፕሪሚየር ሊግ ልምድ አለው፣ 31 ዓመቱ ቢሆንም ሁለተኛ በጉዳት የሚታማ ተጫዋች አይደለም ኖርጋርድ። ሌላኛው ደግሞ ኖርጋርድ የቶማስ ፓርቴ ተተኪ አይደለም። ይህንን በደንብ አስምሩልኝ። ኖርጋርድ የጆርጊኒዮ ተተኪ ነው እንጂ የቶማስ ፓርቴ ተተኪ አይደለም። የቶማስ ፓርቴ ተተኪ ማርቲን ዙቤሜንዲ ነው። ስለዚህ ኖርጋርድ ለምን በፓርቴ ተቀየረ የሚሉ ብዙ ጥያቄዎችን ስለምሰማ ኖርጋርድ ለፓርቴ አይደለም የመጣው። ለፓርቴ የመጣው ማርቲን ዙቤሜንዲ ነው። ኖርጋርድ የመጣው ለጆርጊኒዮ ምትክ ለመሆን ነው። እንደምታውቁት ማርቲን ዙቤሜንዲ ከስፔን ላሊጋ ስለመጣ ፕሪሚየር ሊጉን ቶሎ የማይለምድ ከሆነ ኖርጋርድ በጨዋታዎች ላይ እየገባ ማርቲን ዙቤሜንዲ እስኪለምድ ድረስ እየተቀያየሩ እንዲሸፍን፣ እንደዚሁም ዙቤሜንዲ ያልተጠበቀ ጉዳት ቢገጥመው ቀይ ካርድ ቢመለከት ኖርጋርድ እየገባ ይህንን ቦታ እንዲሸፍን ነው። በነገራችን ላይ ኖርጋርድ በእንግሊዝ ፕሪሚየር ሊግ ከሚገኙ ትክክለኛ 6 ቁጥር ወይም ባህላዊ 6 ቁጥሮች ውስጥ ቀዳሚው ነው። በእንግሊዝ ፕሪሚየር ሊግ እንግዲህ ወደ 201 ኢንተርሴፕሽኖችን በማድረግ የመጀመሪያው ተጫዋች ኖርጋርድ ነው። እንደዚሁም ደግሞ ከ800 በላይ ሪከቨሪዎችን በማድረግ በፕሪሚየር ሊግ ሁለተኛው ተጫዋች ነው። ሌላ ደግሞ ተቃራኒ ቡድን ወደ ማጥቃት ሲመጣ ታክል በማድረግና ኳስ በማቋረጥ ሶስተኛው የፕሪሚየር ሊግ ምርጥ ተጫዋች ነው። እንደምታውቁት ፓርቴ አርሰናልን ወደ ማጥቃት ሲጓዝ ከመከላከል ወደ ማጥቃቱ ሲሄድ ኳስ ይዞ በመግፋት ለአርሰናል ትልቅ ጥቅም ይሰጣል። ኖርጋርድ ደግሞ አርሰናል ሊጠቃ ሲል ከኦዲጋርድ ከዲክላን ራይስ ተቋርጦ የሚመጡ ኳሶች ወደ አርሰናል አደጋ ክልል እንዳይደርሱ በማቋረጡ ይታወቃል። ስለዚህ ኖርጋርድ ትክክለኛ 6 ቁጥርን ይዞ የመከላከሉን ሚና ከፍ ሲያደርገው ማርቲን ኦዲጋርድ እና ዲክላን ራይስ በነጻነት ስራቸውን
መስራት ይችላሉ ማለት ነው። ስለዚህ ይህ ተጫዋች ተጠንቶበት ነው የመጣው። በ10 ሚሊዮን ፓውንድ ብቻ ነው የመጣው። እንደዚሁም ሳምንታዊ ደሞዙ ደግሞ 70,000 ፓውንድ ብቻ ነው። ስለዚህ ለቶማስ ፓርቴ አንደኛ 32 ሞልቶታል፣ ሁለተኛ በጉዳቶች የሚታማ ተጫዋች ነው። ስለዚህ ቢስማማ ጥሩ ነው፣ ካልተስማማ ግን ክርስቲያን ኖርጋርድ ለአርሰናል የሚመጥን ወሳኝ ተጫዋች መሆኑን እዚህ ላይ ለማንሳት እወዳለሁ ማለት ነው። ስለዚህ ወደ አዲሱ ተጫዋች እንምጣ። አሰልጣኝ አርቴታ እንደዚሁም ደግሞ አንድሬ ቤርታ ከስፔን ላሊጋ እንግዲህ የቫሌንሺያውን ወሳኝ የተከላካይ ስፍራ ተጫዋች ማስኩዌራን ለማስፈረም እንግዲህ ንግግር አድርገው ከተጫዋቹ ጋር ሙሉ በሙሉ በሚባል ደረጃ ከስምምነት እንደደረሱ ነው የተሰማው። አንድሬ ቤርታ እንግዲህ እስካሁን ድረስ ድምጹን አጥፍቶ የተለያዩ ስራዎችን ሲሰራ ነበረ። ያደረገውም ነገር ምንድነው? የትኛውን ተጫዋች እንፈልጋለን ብሎ ዝርዝር አወጣ። ከዛ ከዝርዝሮቹን ካወጣ በኋላ ለአርቴታ እንዳቀረበና አርቴታ ደግሞ አሁን ፍቃድ የሰጣቸውን ተጫዋቾች ማስፈረም እንደተጀመረ ነው እየተነገረ የሚገኘው። የሰሜን ለንደኑ ክለብ አርሰናል እንግዲህ የቫሌንሺያ የመሃል ሜዳ ተከላካይ ክርስቲያን ሞስኬራን ለማስፈረም እየሰሩ መሆኑ ተገልጿል። መድፈኞቹ ይህንን ተጫዋች እንግዲህ 20 ዓመቱ ነው። ይህ የ20 ዓመቱን የስፔን ወጣት ብሔራዊ ቡድን ተጫዋች ክርስቲያን ሞስኬራ የመጀመሪያ ምርጫቸው እንዳደረጉ ተሰምቷል። ከ12 ዓመቱ ጀምሮ በቫሌንሺያ ያደገው ክርስቲያን ሞስኬራ ከ3 ዓመታት በፊት ወደ ዋና ቡድን በማደግ ግልጋሎት እየሰጠ ይገኛል። ተጫዋቹ ለቫሌንሺያ 90 ጨዋታዎችን ያደረገ ሲሆን ባለፈው ዓመት በክለቡ 37 የስፔን ላሊጋ ጨዋታዎችን 90 ደቂቃ ሙሉ መጫወት ችሏል። የቀኝ እግር ተጫዋች ነው። ይህ ታዲያ ክርስቲያን ሞስኬራ ተክለ ሰውነቱ ለእንግሊዝ ፕሪሚየር ሊግ እጅግ ተስማሚ ነው ተብሎ ይታመናል። አርሰናል ተጫዋቹን የቡድኑ ቁልፍ ተጫዋቾች ዊሊያም ሳሊባና ጋብርኤል ማጋሌሽ ተጠባባቂ ለማድረግ ነው የሚያስፈርሙት። አርቴታ ከባለፈው ዓመት እጅግ በጣም ትምህርት እንደወሰደ የሚያሳይ ዝውውር ዘንድሮ እያደረገ ነው። ባለፈው ዓመት እንደምታውቁት አርሰናል በየቦታው በየስፍራው እጅግ የሚያሳዝን ጉዳት ሲገጥመው ነበረ። ማጋሌሽ ተጎድቷል፣ ኦዲጋርድ ተጎድቷል፣ ያልተጎዳ ቡካዮ ሳካ ተጎድቷል። በጣም ብዙ ተጫዋቾች ባለፈው ዓመት በአርሰናል ቤት እነ ገብርኤል ጄሱስ እነ ካይ ሃቨርት ሳይነሱ ማለት ነው። ስለዚህ አርሰናል ቀጣይ ዓመት ላይ እንደዚህ አይነት ጉዳቶች የሚገጥሙት ከሆነ ሁለተኛ ወሳኝ ተቀያሪ ተጫዋቾችን እንደሚያስፈልገው አምኖ እየተንቀሳቀሰ ነው። ይህ ምን ይባላል? ቲም ኢምፕሩቭመንት ይባላል። የዋንጫ ቡድኖች በእያንዳንዱ ቦታ ላይ ተቀያሪ ተጫዋቾች አሏቸው። አንዳች ጉዳት ቢገጥማቸው የሚቀየረውም ተጫዋች በነሱ ደረጃ ግልጋሎት የሚሰጥ ምርጥ መሆን አለበት ዋንጫ ለማሳካት። ለዚህ ነው ታዲያ አርቴታ ወይ ዊሊያም ሳሊባ ወይ ጋብርኤል ማጋሌሽ ቢጎዱ እንደዚሁም ደግሞ አላስፈላጊ የሆኑ ድካምን የሚያመጡ እንደ ካራቦ ካፕ ወይም እንደ ኤፍኤ ካፕ የመጀመሪያ ዙሮች ያሉ የወረዱ ጨዋታዎች ላይ የነዚህን ተጫዋቾች ድካም ለመቀነስ እረፍት ለመስጠት ክርስቲያን ሞስኬራ እንግዲህ ሳሊባንና ማጋሌሽን እየቀየረ እንዲጫወት ታስቦ ነው እንግዲህ ንግግር የተጀመረው። ታዲያ አርሰናል ተከላካይ ለማስፈረም ለምን ፈለገ የሚሉ ጥያቄዎች ብዙዎች ታነሳላችሁ። ጥር ላይ እንደምታስታውሱት ብራዚላዊውን ወጣት ቪቶር ሬስን ለማስፈረም አርሰናል ፈልጎ ማንቸስተር ሲቲ እንደቀማው ይታወሳል። እንደዚሁም ደግሞ የሳውዛምፕተኑን ስፔናዊውን ዲን ሆይሰንን ለማስፈረም ቢመለከቱም የተጫዋቹ የመጨረሻ መዳረሻ ሪያል ማድሪድ ሆኗል። መድፈኞቹ ወጣት ተከላካይ ለማስፈረም የፈለጉት ማጋሌሽና ሳሊባን እንዲፎካከር እንዲሁም ክፍተታቸውን እንዲሞላ እንደሆነ ነው የተነገረው። አርሰናል ክርስቲያን ሞስኬራ በአሰልጣኝ ሚኬል አርቴታ ስር አድጎ የመጀመሪያ ቋሚ ተሰላፊ መሆን ይችላል የሚል እምነት እንዳላቸው ተነግሯል። ተጫዋቹ በተጨማሪም በግራ መሃል ተከላካይ እንደዚሁም የቀኝ መስመር ተመላላሽ ሆኖ የመጫወት ክህሎት ስላለው ለአርሰናል በጣም በርካታ ግልጋሎቶችን መስጠት የሚችል ተጫዋች ከመሆኑ ጋር ተያይዞ ክርስቲያን ሞስኬራ እንግዲህ ከአርሰናል ጋር በግል ተስማምቷል። አሁን ውይይቶች እየተደረጉ የሚገኘው በአርሰናልና በቫሌንሺያ መካከል ነው። ዝውውሩም እንግዲህ በቀጣዮቹ ቀናት ይጠናቀቃል ተብሎ ይጠበቃል ማለት ነው። ስለዚህ አርሰናል አሁን እየሰራ ያለው ነገር በየቦታው ላይ ቢያንስ 2 ወይም 3 ምርጥ ተጫዋቾችን መያዝ ነው። ከዛም በኋላ አንዳቸው ቢጎዱ አንዳቸውን እየቀየረ ከአምናው ስህተት ከካቻምናው ስህተት እየተማረ የመጣ ይመስላል። ስለዚህ አርሰናል እንደ ቡድን እጅግ እየበሰለና ኢምፕሩቭ እየሆነ የመጣ ቡድን ሆኗል ማለት ነው። ሌላኛው አርሰናል ወደ ገበያው የወጣበት ተጫዋች እንግዲህ የመስመር ተጫዋች በእንግሊዝ ፕሪሚየር ሊግ ብዙዎች ከሚያደንቁትና ከሚወዱት ተጫዋች አንዱ የሆኑ የክሪስታል ፓላሱ ኢብሪቼ ኢዜ ነው። አርሰናል ኢብሪቼ ኢዜን ለማስፈረም ከፍተኛ እንቅስቃሴ እያደረገ እንደሆነ ተሰምቷል።
እንደምታውቁት አርሰናል ከነ ሮድሪጎ ከነ ኒኮ ዊሊያምስ ጋር ስሙ በደንብ ከነ አንቶኒዮ ጎርደን ጋር ስሙ ሲያያዝ ነበረም። ከነዚህ ተጫዋቾች ጋር ያለው አሁንም ንግግር አልቆመም። ነገር ግን ይህ ካልተሳካ ምናልባትም ኢብሪቼ ኢዜ የሚሳካ ከሆነ እሱን ለማስፈረም እየተንቀሳቀሰ ይገኛል። የዚህ ተጫዋች ፈላጊ በነገራችን ላይ አርሰናልና ተቀናቃኙ ወይም ደርቢው ቶተናም ነው። ሁለቱ በጥብቅ ይፈልጉታል። ታዲያ ሁለቱ ነው የተፎካከሩ የሚገኙት። ኢብሪቼ ኢዜ እንግዲህ በሶስት ዙር ተከፍሎ የሚያልቅ የ68 ሚሊዮን ፓውንድ የውል ማፍረሻ እንዳለው እንግዲህ ቤን ጃኮብስ ዘግቧል። እና አርሰናል እንግዲህ ኢብሪቼ ኢዜን ለማስፈረም ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። ባለፉት እንግዲህ 2 ቀናት ማለት ይቻላል አርሰናል የሶስት ተጫዋቾችን ዝውውር ጨርሷል። የዙቤሜንዲን፣ የኬፓ አሪዛባላጋን፣ የክሪስቲያን ኖርጋርድን ዝውውር። አሁን ደግሞ የቫሌንሺያውን ተከላካይ እንግዲህ በ19 ሚሊዮን ፓውንድ ነው የሚያስፈርመው። የክሪስቲያን ማስኩዌራን ዝውውር ለመጨረስ እየተቃረበ ነው። ከዛም ኢብሪቼ ኢዜም እንግዲህ ንግግሮች እንደተጀመሩ እየተሰማ ነው። ስለዚህ አርሰናል እንዳልኳችሁ 5 ተጫዋቾችን ያስፈርማል ብለናል። ከዛም በላይ ሊሄድ የሚችል ዝውውር መስኮትን እያሳለፈ ይገኛል። የነ ቤንጃሚን ሼሽኮና ዮክሬሽን ጉዳይ ሳንጨምር ብቻ አርሰናል ወደ 4 እና ወደ 5 የሚጠጉ ተጫዋቾችን በማስፈረም ላይ እንግዲህ ይገኛል ማለት ነው። ስለዚህ አርሰናል በቀጣዩ ዓመት የተቀያሪ ወንበሩ እጅግ የሞላ ወይም ሀብታም የሆነ ተቀያሪ ወንበር ያለው ቡድን ሆኖ እንመለከተዋለን። እንዳምናው ዞር ስትሉ እንደነ ስተርሊንግ እንደነ ዚንቼንኮ ያሉ እንደነ ጃኮብ ኪዮር ያሉ ብዙም ያን ያህል ለአርሰናል የማይመጥኑ አይነት ተጫዋቾችን ሳይሆን ዞር ሲባል ተቀይረው ገብተውም ሊቀይሩ የሚችሉ ጨዋታን ለመቀየር የሚያስችል አቅም ያላቸው ተጫዋቾችን በአርሰናል ቤት እንመለከታለን ተብሎ ይታመናል። በስተመጨረሻ እንግዲህ የማይልስ ሉዊስ ስኬሊ ኮንትራት ማራዘም ነው። ማይልስ ሉዊስ ስኬሊ እንግዲህ በአርሰናል ቤት ኮንትራቱን ለረጅም ጊዜ አራዝሟል። ለ5 ዓመታት ነው ያራዘመው። የ18 ዓመቱ ተጫዋች ሉዊስ ስኬሊ እንግዲህ በአዲሱ ኮንትራት ከፍተኛ የደሞዝ ጭማሪ እንደተደረገለት ተሰምቷል። እንግሊዛዊው ተጫዋች ሉዊስ ስኬሊ በዓለም ከፍተኛ ተከፋይ ወጣት የእግር ኳስ ተጫዋች እንደሚሆን ተነግሯል። በትልልቅ ክለቦች በሪያል ማድሪድ ጭምር አይን ውስጥ እንደገባ ሲነገር የቆየው ስኬሊ ባለፈው ዓመት ለአርሰናል በሁሉም ውድድሮች 39 ጨዋታዎችን ማድረግ የቻለ ተጫዋች ነው። ሉዊስ ስኬሊ ውሉን ካራዘመ በኋላ ከጋዜጠኞች ጥያቄ ቀርቦለት እንደዚህ ሲል ተናግሯል። ትልልቅ ዋንጫዎችን ማሸነፍ እንደሚፈልግ ከተናገረ በኋላ በክለቡ አሻራዬን ማስቀመጥ ፈልጋለሁ የሚለው ሉዊስ ስኬሊ በጨዋታ ውስጥ ሁሉንም ነገር ማሸነፍና የበላይነት መውሰድን እፈልጋለሁ ሲል ተደምጧል። ተጫዋቹ አክሎም በትልቅ ደረጃ ዋንጫዎችን ማሸነፍ እፈልጋለሁ፣ መማሪንና በየጨዋታው መሻሻልን መቀጠል እፈልጋለሁ ሲል እንግዲህ በአርሰናል ቤት እጅግ ደስተኛ እንደሆነ ተናግሯል ማለት ነው። በሌሎች መረጃዎች ማንቸስተር ዩናይትድ የብሪያን ምቤሙን ዝውውር ጨርሷል። ከብሬንትፎርድ ጋር ከስምምነት ደርሷል። በቀጣዩ ሳምንት ማለትም ሰኞ አሊያም ማክሰኞ የማንቸስተር ዩናይትድ ተጫዋች ለመሆን ብሪያን ምቤሙ የሕክምና ምርመራውን በይፋ እንደሚያደርግ ይጠበቃል። በዛሬው ዕለት ደግሞ ሊቨርፑል የቦርንማውዙን ተጫዋች የሜሎስ ኪርኬዝን ዝውውር ጨርሷል። ታዲያ ሊቨርፑል የኪርኬዝን ዝውውር ከጨረሰ በኋላ አሁን ደግሞ ፊቱን ወደ አጥቂ እንዳዞረ ነው የተሰማው። በነገራችን ላይ አርሰናል የሼሽኮና የዩክሬሽ ዝውውር የማይሳካ ከሆነ ሌላ አጥቂ ለመመልከት እያሰበ እንደሆነና ይህም ደግሞ ዩናይትድና ሊቨርፑል እየተፎካከሩበት የሚገኘውን የኢንትራክ ፍራንክፈርቱን አጥቂ ሁጎ ኢኪቲኬን ለማስፈረም እንደሚፈልግ ተሰምቷል ማለት ነው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ስፖርታዊ መረጃ ወደ እናንተ አደረስኩኝ። በየዕለቱ እንዲህ ባማረ መልኩ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። ታዲያ አዲስ የሆናችሁ አሁንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ከሀገር ውስጥ ከባህር ማዶ በሀሳብ አስተያየታችሁ የምታበረታቱኝና የቻናሌ ቤተሰብ የሆናችሁ በሙሉ ከልብ እያመሰገንኩኝ ሀሳብ አስተያየታችሁን በኮመንት መስጫው ሳጥን ውስጥ አስቀምጡልኝ። ሀሳባችሁን ተመልክቼ በሚቀጥለው ቪዲዮ ለመመለስ እንደዚሁም በዛው ኮመንት ስርም ለመመለስ እሞክራለሁኝ። በሌላ ቪዲዮ፣ በሌላ ዜና፣ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።